አላማጣ ከ50 በላይ የአብነት ተማሪዎች የህወሓት ናቸው በተባሉ ታጣቂዎች ታፍነው ተወስደዋል። ተጨማሪ አለን። በቤንሻንጉል ታጣቂዎች ባደረሱት ጥቃት 30 ሰዎች ተገደሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በደቡብ አፍሪካና በሳውዲ አረቢያ የሚገኙ ኢትዮጵያውያንን በተመለከተ መልእክት አስተላለፈ። ታደሰ ወረደ ተደብቀው ወይም ተወግደው ባልተረጋገጠበት ሁኔታ ደብረጽዮን ፕሬዝዳንት ነኝ ብለው ማወጃቸው ትግራይን እያወዛገበ ይገኛል። በኢራን ጉዳይ ላይ የሚነጋገረው ኢትዮጵያ የምትሳተፍበት የብሪክስ ስብሰባ ዛሬ ተጀምሯል። በዝርዝር ተመልክተነዋል። ሰላም ጤና ይስጥልን። በመላው ዓለም ዙሪያ የምትገኙ የኢትዮ ስካይ መረጃ አድማጭ ተመልካቾች ዋና ዋና ጉዳዮችን ያስቀደመው የግንቦት 6 ቀን 2018 ዓ.ም የእኩለ ቀን ዘገባችን ተጀምሯል። እስከ ፍጻሜው አብራችሁን ስትቆዩ ትኩስ መረጃዎችን ትሰማላችሁ። ሚዲያችንን ሰብስክራይብ እንድታደርጉ እንጋብዛለን። መልካም ቆይታ። በአላማጣ ከ50 በላይ የአብነት ተማሪዎች የህወሓት ናቸው በተባሉ ታጣቂዎች ታፍነው ተወሰዱ። በራያ አላማጣ ከተማ በሚገኘው የኪዳነ ምሕረት ቤተክርስቲያን ጉባኤ ቤት ይማሩ የነበሩ ከ50 በላይ የአብነት ተማሪዎች በከተማ ውስጥ በሚንቀሳቀሱ የህወሓት ታጣቂዎች ታፍነው መወሰዳቸውን የአካባቢው ነዋሪዎችና የአብነት ተማሪዎች ገለጹ። በተማሪዎቹ ላይ ከፍተኛ ድብደባ መፈጸሙን የሚናገሩ አስተያየት ሰጪዎችም በድርጊቱ በርካታ ታጣቂዎች መሳተፋቸውን ይናገራሉ። ጉባኤ ጨርሰው ወደ ቤታቸው ከሄዱ በኋላ ገብተው ተማሪውን በሙሉ በዱላ መቱት። ወዲያው ወታደሮቹ ደግሞ ሁሉም መጡ። ግማሻችን ዝም ብለን ሸሸን። እንረሽናቸው እያሉ አንዳንዶች እንዲህ ይላሉ፣ አንዳንዶች በቃ እንረሽናቸው ሲሉ እዛ እንደምንም ብለው ለቀቁን። ምንም ነገር ሲያጡብን ወታደሮቹ በቃ የህወሓት ናቸው ሌላ ምንም ነገር የለም ሲሉ ተናግረዋል። 700 የሚደርሱ ተማሪዎች የሚማሩበት ጉባኤ ቤትና የተማሪዎች መኖሪያ ጎጆ ሙሉ በሙሉ ማቃጠላቸውን የሚናገሩት የአብነት ተማሪዎቹ ሁኔታው ለህይወታቸው አስጊ በመሆኑም አካባቢውን ለቀው መሰደዳቸውን ይገልጻሉ። በበነጋታው ጉባኤውን አቃጠሉብን። ጉባኤ ቤቱ ተቃጥሎ ሙሉ በሙሉ የተወሰነ ብቻ ነው የተረፈው። 700 ተማሪ የሚኖርበት ነው። ህዝቡ ነው ሌሊት ግማሹን ያተረፈው። እኛ ውጡ ተብለን ሊገድሉን ሲሉ ከዛ ወተን ዝም ብለን ሄደን በያረጋዊ ቤት 3 ሆነን ተበተንን። በጫካ ውስጥም አደርን። ከዛ ወዲያ አቃጠሉት። ለምርጫ ነው ወይ የሸከፏችሁ? ይሄ ሁሉ ተማሪ ምንድነው እያሉም ሲጠይቁን ነበር ብለዋል። ከታሰሩት የአብነት ተማሪዎች መካከል ነበርኩ የሚለው አስተያየት ሰጪም ከአድካሚ የጉልበት ስራ በኋላ እርሱ መፈታቱን ገልጾ ሌሎች ግን የት እንደደረሱ እንደማያውቅ ይናገራል። እኔ አብሬያቸው ከተያዙት እስረኞች አንዱ ነኝ። አብረን እንሄድ ነው። ወደ 80 ዙሮ ይደርሳል። ከዚያ ደግሞ እናሰልጥናችሁ ብለው ሌላ ሁሉ ይዘው ሄደዋል። ግን በቃ አይታወቅም ተማሪው እንዴትና የት እንዳደረሱት። ግማሹን በሌላ ወስደዋል፣ በሌላ ገብተውም ወስደዋል። ዙሮ ያልተገኘ ብዙ ተማሪ አለ። ሌሎች ስልክ ብንደውልም ስልካቸው የማይሰራ የት እንደሄዱ የማይታወቁ ተማሪዎችም አሉ በማለት አስረድቷል። የአላማጣ ከተማ ከንቲባ አቶ ሞገስ ኃይሉ በበኩላቸው በአላማጣ ከተማ የኪዳነ ምሕረት ቤተክርስቲያን በግለሰቦች መካከል በተነሳ ግጭት የጉባኤ ቤቱ በእሳት ተቃጥሎ መውደሙንና ድርጊቱን የፈጸመው ሰው ይዘው የማጣራት ስራ በመስራት ላይ መሆናቸውን ይገልጻሉ። በእለቱ በጥርጣሬ የአብነት ተማሪዎችን አስረን ነበር የሚሉት ከንቲባ ሞገስ በጥርጣሬ የያዝናቸውን ለቀን በግጭቱ ውስጥ ተሳትፈዋል ያልናቸውን ግን አሁንም በቁጥጥር ስር እንዲቆዩ አድርገናል ይላሉ። ከተማውን እኔም አስተዳድራለሁ። መጀመሪያ በመጠርጠር ዝም ብለን ብዙ አስረን ነበረ። ምንም የሚዋሽ ነገር የለም። ከዚያ በኋላ ግን ካጣራን በኋላ እነርሱን ነቀን የተጣሉትን አካላት ብቻ ለይተን ይዘን አሁን እነሱን ብቻ ነው እያጣራን ያለነው። ሌላውን ግን ፈተን ልከናል ብለዋል። ከዚህ ቀደም በተመሳሳይ መልኩ 4 የጉባኤ ቤቱ ተማሪዎች በስለት ተወግተው እንደነበረም ተገልጿል። በቤንሻንጉል ታጣቂዎች ባደረሱት ጥቃት 30 ሰዎች ተገደሉ። በቤንሻንጉል ጉሙዝ ክልል ወደ ግልገል በለስ ከተማ በመጓዝ ላይ በነበሩ የህዝብ ማመላለሻ አውቶቡሶችና ሌሎች ተሽከርካሪዎች ላይ ትላንት ማክሰኞ ጠዋት ታጣቂዎች ባደረሱት ጥቃት ቢያንስ 30 ሰዎች መገደላቸውንና በርካቶች መቁሰላቸውን የዓይን እማኞችና የአካባቢው የፓርላማ ተወካይ ለኢትዮጵያ ኢንሳይደር ተናግረዋል። ድርጊቱ የተፈጸመው በመተከል ዞን ጉባ ወረዳ አይሲድ ቀበሌ ወጣ ብሎ በሚገኝ ቦታ ላይ እንደሆነ ከትላንቱ ጥቃት የተረፉ 3 የዓይን እማኞች ገልጸዋል። የመተከል ዞን የፓርላማ ተመራጭ የሆኑት ዶክተር መብራቱ የትላንቱ ጥቃት የደረሰው የአይሲድ ቀበሌ ከታለፈ በኋላ ወደ ዳንጉር ወረዳ መግቢያ ላይ በሚገኝ ቦታ ላይ እንደሆነ ለኢትዮጵያ ኢንሳይደር አረጋግጠዋል። ከአሶሳ ወደ ግልገል በለስ ከተማ ይጓዝ በነበረ የህዝብ ማመላለሻ አውቶቡስ ላይ ተሳፍራ እንደነበረች የገለጸች አንድ የዓይን እማኝ ታጣቂዎች ተኩስ የከፈቱበት ቦታ የመከላከያ ሰራዊት ካምፕ ያለበት አካባቢ እንደሆነ ለኢትዮጵያ ኢንሳይደር ተናግራለች። እርሷና ሌሎች ተሳፋሪዎች መጀመሪያ ላይ የሰሙት ተኩስ በአካባቢው በብዛት የሚገኘው ቅርቃሃ ሲቃጠል የሚያወጣው ድምጽ መስሏቸው እንደነበርም አስረድታለች። ታጣቂዎቹ ንብረታቸውን መቀማታቸውን የምትገልጸው የዓይን እማኟ አንዱ ሹፌር በመደብደብ ላይ ያሉ የመከላከያ ሰራዊት አባላት በአካባቢው በመድረሳቸው ወደ ተኩስ ልውውጥ መግባታቸውን ተናግራለች። ስልካችንን ምናምን ቀምተው ከዘረፉን በኋላ ተኛሉን። መከላከያ ሲመጣ ደግሞ ሩጧሉን። መከላከያዎች ምንም አትሆኑም እያሉ እየተዋጉ ነበር ስትል የተከሰተውን ገልጻለች። መነሻውን አሶሳ ከተማ አድርጎ ማንኩሽ ከተማ አድሮ ንጋት 11 ሰዓት ላይ ወደ ግልገል በለስ ከተማ በጉዞ ላይ በነበረ አውቶቡስ ላይ ተሳፍሮ የነበረ ሌላ ተጓዥም ተመሳሳይ ክስተት እንዳጋጠማቸው አስረድቷል። የደንብ ልብስ የለበሱ የታጠቁ ኃይሎች የነበሩበትን አውቶቡስ በመከበብ ካስቆሟቸው በኋላ ተሳፋሪዎች በሙሉ እንዲወርዱ አድርገው 2 ባስ ውስጥ ያለውን ሰው አንድ ሰልፍ በማስያዝ ወደ
ወደ ጫካ አስገብተው ስልክ፣ ሀብል፣ በአጠቃላይ ያላቸውን ንብረት በጠቅላላ እንደወሰዱባቸው ገልጿል። እማኙ አብሮት ከነበረ ተሳፋሪ ጋር ለማምለጥ ከውሳኔ ላይ ከደረሰ በኋላ የተከተለው ተኩስ እንደነበርም አስረድቷል። የትላንቱን ጥቃት በተመለከተ መረጃ እንደደረሰው የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ክስተቱን ባለሙያ መድቦ በማጣራት ላይ እንደሆነ አስታውቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በደቡብ አፍሪካና በሳውዲ አረቢያ የሚገኙ ኢትዮጵያውያንን በተመለከተ መልእክት አስተላለፈ። ምልአተ ጉባኤውን ያጠናቀቀው ቅዱስ ሲኖዶስ በደቡብ አፍሪካና በሳውዲ አረቢያ የሚኖሩ ዜጎች ሰብአዊ መብታቸው እንዲከበር ጥሪ አቅርቧል። በመላው ዓለም በደቡብ አፍሪካና በሳውዲ አረቢያ የሚኖሩ ዜጎች ሰብአዊ መብታቸው እንዲከበር፣ የርህራሄ ምህረትና ፍትህ እንዲያገኙ የሚመለከታቸው አካላት ተገቢውን ክትትል እንዲያደርጉ ቅዱስ ሲኖዶስ ዛሬ በሰጠው መግለጫ ጥሪ አቅርቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ምልአተ ጉባኤውን ከሚያዝያ 28 እስከ ግንቦት 6 ቀን 2018 ዓ.ም ድረስ ለ7 ቀናት ሲያካሄድ ቆይቶ ዛሬ አጠናቋል። ምልአተ ጉባኤው ስለ ሀገር ሰላም፣ ስለ ቤተክርስቲያን አንድነት፣ ስለ ሰው ልጅ ሁሉ ደህንነትና ክብር፣ በአጠቃላይ ወቅታዊ ጉዳዮችን በተመለከተ ሰፊ ውይይቶችን በማድረግ ውሳኔዎችን አሳልፏል። ምልአተ ጉባኤው በቀዳሚነት 7ኛው ሀገራዊ ምርጫ ፍጹም ሰላማዊ ሆኖ በተረጋጋ መንገድ እንዲካሄድ፣ ለሀገር ሰላምና ለሕዝብ አንድነት በሚጠቅም ሁኔታ እንዲጠናቀቅ እንዲሁም ዘላቂ ሰላምንና መረጋጋትን የሚያስገኝ ሆኖ እንዲፈጸም ቅዱስ ሲኖዶስ በአጽንኦት አሳስቧል። በሁለተኛ ደረጃ ምልአተ ጉባኤው የተወያየበት ጉዳይ ብፁዕ አቡነ ኤልሳ የአርሲ ሀገረ ስብከትን በሊቀ ጵጵስና በቋሚነት እንዲመሩ፣ ሕዝቡን እንዲያጽናኑ እንዲሁም እየደረሰ ያለውን ችግር በተመለከተ ከቋሚ ሲኖዶስና ከሰላም ኮሚቴ ጋር በመሆን የሚመለከተውን የመንግስት አካል በማነጋገር ዘላቂ መፍትሄ እንዲያፈላልጉ ቅዱስ ሲኖዶስ ወስኗል። ምልአተ ጉባኤው በተወያየበት በሌላኛው አጀንዳ የቀድሞ የሸዋ ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ጎርጎርዮስ ሁለተኛ የቤተ ክርስቲያን ታሪክ በዓለም መድረክና የኢትዮጵያ ቤተ ክርስቲያን ታሪክ በሚሉ አርዕስት ተዘጋጅተው ያሳተሟቸው መጽሐፍትን የማሳተምና የማሰራጨት የባለቤትነት መብት ለዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም እንዲሆን ወስኗል። ቅዱስ ሲኖዶስ ከላይ የተዘረዘሩትን ጨምሮ የተለያዩ ውሳኔዎችን ያሳለፈ ሲሆን ምልአተ ጉባኤው በተነጋገረባቸው ጉዳዮች ላይ በትኩረት እንዲሰሩና በአሁኑ ጊዜ ኢትዮጵያን ጨምሮ በመላው ዓለም እየታየ ያለው ግጭትና የሰላም መደፍረስ በእጅጉ እንዳሳሰበው አስታውቋል። ታደሰ ወረደ ተደብቀው ወይስ ተወግደው ባልተረጋገጠበት ሁኔታ ደብረጽዮን ፕሬዝዳንት ነኝ ብለው ማወጃቸው ትግራይን እያወዛገበ ነው። የታደሰ ወረደን የፕሬስ ሴክሬታሪያን በማሰር የፌስቡክ አድራሻ የሚስጥር ቁጥርን የተቀበሉት ደብረጽዮን የትግራይ ፕሬዝዳንት ነኝ ሲሉ በድጋሚ አውጀዋል። የትግራይ የስልጣን ፍልሚያና የህወሓት መዋቅራዊ የበላይነት መነጋገሪያ በሆነበት በዚህ ወቅት ታደሰ ወረደ የሚተማመኑባቸው ሰዎችን አጥተው መደበቅን መርጠዋል። በእርግጥ በፌዴራል መንግስቱ እንደ ትግራይ ክልል መሪ የሚቆጠሩት ሌተናል ጀነራል ታደሰ ወረደ ከሚዲያ ከጠፉ በመሰንበታቸው ይደበቁ ወይንም ይወገዱ የሚለው ሁኔታ አልታወቀም። በትግራይ ክልል የሚታየው የስልጣን ሽኩቻ ክልሉን ለሁለትዮሽ አስተዳደርና ለከፍተኛ የጸጥታ ስጋት ዳርጎታል ሲሉ ተንታኞች ይናገራሉ። የጊዜያዊ አስተዳደሩ ካቢኔ አባላት በዶክተር ደብረጽዮን ገብረ ሚካኤል ስብሰባ ላይ መገኘታቸውና የፕሬዝዳንት ጽህፈት ቤት የፌስቡክ ገጽ በቁጥጥር ስር መዋሉ የህወሓት ድርጅታዊ መዋቅር አሁንም የበላይነቱን እንደያዘ አመላክቷል ተብሏል። የፌዴራል መንግስት ዝምታም አንደኛው ወገን ሌላኛው እንዲያዳክም እድል የሰጠ ይመስላል የሚሉ አካላት ጦርነቱ ቀን እየቆጠረ መቃረቡን እንደሚያሳይ አስረድተዋል። በተለይም ትላንት የታደሰ ወረደ ጽህፈት ቤት ገጽ ዶክተር ደብረጽዮንን የክልሉ ፕሬዝዳንት ብሎ መጥቀሱ የሚዲያና የመዋቅር ቁጥጥሩ ወደ እርሳቸው ቡድን መዞሩን አረጋግጧል። ይህ ለውጥ ቀደም ሲል በገጹ ላይ ትልቅ ቦታ ይሰጣቸው የነበሩት የሌተናል ጀነራል ታደሰ ወረደ ተሰሚነት እየተዳከመና ከጨዋታ ውጪ የሆኑ መምጣታቸውን የሚያመላክት ግልጽ የፖለቲካ ምልክት መሆኑን ተጠቅሷል። ሁኔታው ከዝምታ ጦርነት ወጥቶ ወደ አዲስ የኃይል ሚዛን እየተሻገረ መሆኑን እንደ ማሳያ ተደርጎ ሊወሰድም ይችላል የሚሉ አካላት የምርጫ ዝግጅት ላይ የሚገኘው የኢትዮጵያ መንግስት ቀጣይ እርምጃ ዋናው ማርሽ ቀያሪ ይሆናል ሲሉ ጠቁመዋል። በኢራን ጉዳይ ላይ የሚነጋገረው ኢትዮጵያ የምትሳተፍበት የብሪክስ ስብሰባ ተጀመረ። በኢራን የሚካሄደው ጦርነት ዋነኛ አጀንዳ ይሆንበታል በተባለው የብሪክስ አባል ሀገራት ስብሰባ ላይ የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተሳታፊ እንደሆኑ ተገለጸ። በባህረ ሰላጤ የሚካሄደው ጦርነት ከጀመረ በኋላ የመጀመሪያው የሆነው ኢራን አባል የሆነችበት የብሪክስ ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ በህንድ ኒው ዴልሂ ውስጥ ዛሬ ሐሙስ መካሄድ ጀምሯል። የውጭ ጉዳይ ሚኒስትር በማህበራዊ ድረገጹ ባወጣው መግለጫ ዶክተር ጌዲዮን ሁሉንም ሀገራት ተጠቃሚ የሚያደርግ ዓለም አቀፍ ስርዓት ለመገንባት ትብብር እንደሚያስፈልግ ተናግረዋል። አሁን ያለው ዓለም አቀፍ ቀውስ በአፋጣኝ መፍትሄ ካላገኘ አስከፊ ምጣኔ ሀብታዊና ማህበራዊ ቀውስ እንደሚያስከትል መናገራቸውም ተመላክቷል። ሰላምና ደህንነት እንዲሁም ፍትሃዊና ቋሚ ዓለም አቀፍ ስርዓት ለመዘርጋት ብሪክስ ሚና መጫወት አለበት ሲሉም አክለዋል። በአሜሪካና በእስራኤል ጦርነት የተከፈተባት ኢራን አባል የሆነችበት የብሪክስ ስብስብን ከ2 ዓመት በፊት የተቀላቀለችው ኢትዮጵያ በውጭ ጉዳይ ሚኒስትሯ ተወክላ ስብሰባውን ትካፈላለች። ጦርነት ውስጥ የምትገኘው ኢራን በስብሰባው ላይ እንዲገኙ የውጭ ጉዳይ ሚኒስትሯን አባስ አግራንቺን ወደ ህንድ የላከች ሲሆን ሚኒስትሩ ከስብሰባው ጎን ለጎን ከብሪክስ አባል ሀገራት አቻዎቻቸው ጋር ውይይት እንደሚያደርጉም ተገልጿል። በዚህ የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት
ጦርነት የውይይቱ ዋነኛ አጀንዳ ይሆናል ተብሏል። የስብሰባው አስተናጋጅ የህንድ የውጭ ጉዳይ ሚኒስተር ሱብራህማኒያም ጃይሻንከር እንደተናገሩት ዓለም አቀፍና ቀጠናዊ ጉዳዮች እንዲሁም በአባል ሀገራት መካከል ያለውን ትብብር በማጠናከር ላይ ውይይት ይደረጋል። የህንድ የውጭ ጉዳይ ሚኒስተር በስብሰባው መክፈቻ ላይ ባደረጉት የመክፈቻ ንግግር ብሪክስ በማደግ ላይ ላሉ ሀገራት ከጤናና ከፋይናንስ እንዲሁም እየናረ ካለው የነዳጅ የምግብና የማዳበሪያ ዋጋ አንጻር ድጋፍ ያደርጋል ብለዋል። ይህ ስብሰባ በዓለም አቀፍ ግንኙነት ላይ ከፍተኛ ለውጥ እየታየ ባለበት ጊዜ የሚካሄድ መሆኑን የጠቀሱት የውጭ ጉዳይ ሚኒስትሩ እየተጠናከሩና በማደግ ላይ ያሉ ሀገራት ብሪክስ የበለጠ የሚያረጋጋና ገንቢ ሚና እንዲኖረው ይፈልጋሉ ብለዋል። በህንድ ኒው ዴልሂ ዛሬ የተጀመረው የቡድኑ አባል ሀገራት የውጭ ጉዳይ ሚኒስትሮች ጉባኤ እስከ አርብ ድረስ የሚቀጥል ይሆናል። በመላው ዓለም ዙሪያ የምትገኙ የኢትዮ ስካይ ዜና አድማጭ ተመልካቾች የእኩለ ቀን ዋና ዋና ዜናዎቻችን እነዚህ ነበሩ። ሚዲያችንን ሰብስክራይብ እንድታደርጉ እያስታወስን በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። ደህና ሁኑ።